ቁጭ ብለህ መድኃኒትን ስታስቀመኝ ቃምኩልህ። ከዛሬ ነገ የተሻለ ነገር ይመጣል ብዬ ሳታሽው ግን የራስሽን ወጣለኝ። ይህንን ስራ ማጣት አልነበረብኝ። ትሰማኛለህ? አንተ ሞክር፣ ሙከራህን ቀጥል። እኔም የማደርገውን ነገር አሳይሃለሁ። ከዚህ ሁሉ ችግር፣ ከዚህ ሁሉ መከራ ሞት በስንት ጣዕሙ አሚር ለምን ስራን በአግባቡ ማሰራው? እኔ እኮ እዚህ ስራ ሳስቀጥረ እንዴት ብዬ እንዳስገባው ታውቃለህ አይደለ? የቢሮ ሰራተኛ ነው እንዴት እንደዚህ ለሸከማ ይገባል ሲሉኝ እኮ እኔ ኃላፊነቱን ወስዳለሁ ብዬ ነው እዚህ ያስገባው። ተመልከት እስኪ አንተ እስክመጣ እንኳን ቢያንስ ግማሽ የሚያክል ጭነት እኮ ወርዷል። ለምን እኔን ታስወቅሰኛለህ? እሺ ቆይ ሌላው ይቀር፣ ለምንድን ነው አንድ ቦታ ረግጠህ ስራ መስራት ማችለው? ሁሉም ቦታ እኮ መገኘት አችልም። ሙኒር ይገባኛል፣ ግን እኔ ቆይ ወድጄ ነው እንደ 10 ቦታ የምረግጠው? ወድጄ ነው እንደ በፀሐይ የማንንም የከረፋ ምሽት ቆሻሻ እየተሸከምኩኝ የምሰራው? አሚር ሙኒር እኔ ከዛን ከመሰለ መስሪያ ቤት ወደ ላይ ዝቅ ብዬ የምሰራው ወድጄ ነው? ቤተሰቤን ላለማስራብ ነው። ቤተሰቦች እንዳይቸገሩ ነው። እጅ ላለመስጠት ነው። ላለመውደቅ እየሞከርኩ ነው። ይሄ ነገር እንዴት አትረዳኝም? እየኝ እስቲ በዚህ በጠራራ ፀሐይ እንደዚህ ተሸፋፍኝ የምሰራው ለምን ይመስላል? የከዲጃ ባል ከቢሮ ወርዶ አንዴ ሸክሙ አንዴ ቆሻሻ ላይ የሚሰራውን ስራ አይተው እንዳይነግሯትም ጭምር ነው። ይሄንንስ ተረድተኛል? ቆይ እኔ ምን ላድርግ? ሰራተኞቹ በሙሉ አምጿል። በግማሽ ሰዓት እየገባ እንዴ ከኛ እኩል ደሞዝ ይቀበላል እያሉ አንተን ሳስገባ እኮ በኃላፊነት ነበር። አንተ ግን ኃላፊነቴን እንኳን እንድወጣ እያደረክልኝ አይደለም። እሺ በቃ ነገሩን አስተካክላለሁ። ምን አሁን ታስተካክላለህ? ሁሉም ነገር ብሽሽቱ ከወጣ በኋላ ምን ታስተካክላለህ? ካቦም በቃ አንዴ ወስኗል እኮ እንድትቀነስ አደረገው እኮ። እኔንም አስወቀስከኝ። ለምን ኃላፊነት እንደማትወጣን አይገባኝም። ይሄ ስራው ሳስገባ ምን ያህል ኃላፊነት ወስጄ አንተ እንዳስገባው ታውቃለህ አይደል? ምንም ላደርግልህ አልችልም በቃ። boleh
ሰላም አለይኩም። ወአለይኩም አሰላም። እንዴት ዋልሽ? አለሁ አልሐምዱሊላህ። ደህና ነሽ ወይ? ይመስገን ሰላም ነኝ። አንቺ እንዴት ነሽ? ቤተሰብ ሁሉ ሰላም? አለሁ አልሐምዱሊላህ። ዛሬ ምን እግር ጣለሽ እኛ ቤት? ማሚ ያስመጣ ጉዳይ ነው ያስመጣኝ። ወላሂ ምንድነው እሱ? ምን ጉዳይ ገጠመሽ? አንቺ አጃሽን ልቀሚ ቁጭ ብለሽ ጉድሽን አላየሽ። ግን ምን እናድርግ? ረመዳንም ደርሶ የለ እኔ ቤት ውስጥ ስውል የቤት እመቤቱን ስራ በጊዜ ማጧጧፍ፣ ባሌ ደግሞ ውጭ ውሎ ቢሮ ቆይቶ ሲመጣ እንግዲህ ስራ ላቅልል ብዬ ነው እኮማ። አይ ቢሮ ማለት ቢሮ ዝም ብሎ ዝም አልገባኝም እኮ አንቺ ባልሽ ቢሮ እና ባሌ ሰራተኛ መሆኑን አታውቂ? ግን ባልሽ ጎነን ያለ ድምጽ ስላለው ማለት ነው ቦሌ ቦሌ አመዴ አመዴ ሲል ያምርበታል። አልገባኝም። እኔ ታውቂያለሽ የመጣውን ነገር ዝፍትፍት አድርጌ እንደምናገር እኮ መናገር የፈለግሽውን ነገር ቀጥታ ለምን አትነግሪኝም? ምንድነው እሱ? እኔ ታውቂያለሽ ዙሪያ ጥምጥም ምናምን ነገር መሄድ አልፈልግም። ግልጽ ግልጽ ነው የምናገረው። ለምሳሌ ምንድነው እሱ? ልጅ የለብሽ ምንም የለብሽም አይደለ እንዴ? አንቺና ባልሽ ለሁለት ነፍሳችሁ እንደዚህ ጭጭጭጭር የሚያደርጋችሁ ነገር ነው ግራ ይገባኝ። እንዴ ባሌ ምን ሆነ? ይኸውልሽ ምን መሰለሽ ልንገርሽ፣ እኔ ከባልሽ ጋር እኔ ታውቂያለሽ እንግዲህ እዛ ንገሪኛ። ምንድነው ባሌ ምን ሆነ? አደጋ ደረሰበት? አረ ለምን መጥፎ ነገር ትመኛለሽ? ይሄን አክል ደረጃ የሚያስደርስ ነገር ምን አድርገሽ ነው ባልሽ? አልገባኝም። እኔ እዛ ያየሁት ነገርና አንቺ እዚህ የምታደርጊው ነገር እየተመጣጠነልኝ አይደለም። በአላህ ዙሪያ ጥምጥም ሜዲሽን አቁመሽ ቀጥታ ንገሪ። ያው ምን መሰለሽ እኔ ባልሽን እዛ ባሌ ምን አረ እንደውም ከመነግርሽ ባሌ ምን ሆኖ ነው? አይ ቆይ ተረጋጊ። ከመነግርሽና ካፌ ገና ከሚወጣ ታሳይሽ። ቦሌ 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 አዎ እሱ ነው። እኔማ ጉዷን ያላወቀች ከዲጃ ቁጥ ብላ አጃዋን ትለቅማለች ብዬ መጣሁልሽ። እኔ ወድ እንግዲህ እዚህ ጋር እንደምታዩ ነው እንግዲህ ቦሌ ቦሌ አመዴ አመዴ እያለልሽ ነው እንግዲህ። ያምርበታል ደግሞ ድምፁ ጎርነን ያለ ስለሆነ ቢሮ ነው የሚሰራው። በነገራችን ላይ ቢሮ ዋክሻፕሽን ዝጊ። ስራ መናቂ አይደለም ግን ለሁለት ነፍሳት እስቲ ዝም በይ። እንዴ ዝቅ ብሎ ዝም በይ። የተማረ ሰው ነው የተማረ ሰው ዋላ ዝም በይ። የተማረ ሰው ዝም በይ በቃ። ይኸውልሽ እንኪ ይኸውልሽ እኔ እንትና ልንገርሽ ግልጽ ግልጹን አድርጌ እኔ ስራ መናቂ አይደለም ይሄ ስራ ጥሩ ነው ብዬም ሳይሆን ዲግሪ ያለው ሰው ነው ተመርቋል ስንት ነገር የያዘ ሰው አሁን እዚህ ወያላ ሆኖ ሲሰራ ብቻ ይደብራል። ተይኝ እባክሽ። እኔ አላውቅም። ተይኝ። እኔ ላንቺ ብዬ ነው። ፈታሹ የራስሽን ኑሮ በኖር ጥሩ ነው። እኔ እወጣለሁ። ውጭልኝ። እሺ ፈታሹ ግን የራስሽን ውጭልኝ። ነጃሳ ከወያላ ፈታሽ ብትኖሪ ጥሩ ሳይሆን አይቀር። ከሱ የተሻለ ባል ያስፈልግሻል። አዋረድከኝ። መጫወቻ ያድርገኝ። ወይኔ እኔ ደግሞ ባሌ ቢሮ ነው የሚሰራው ደህና ቦታ ተቀጣሪ ነው ብዬ የሰው እዳ ይዤ መምጣቴ ወርቁን ይዤ መምጣቴ ምን የሚሉኝ ፈዛዛ ነው። ውዴ አንቺ ምን ሆነሽ ነው? ምንም ምንድነው ከወትሮ የተለየ ነገር እንደዚህ ባህል? ምንም አልሆንኩም። ምን ሆንኩ? ምን ሰውን አይታየኛል?
ተቆጣሽ እኮ። ምን እንደሆነ ነበር የጠበቀው? ምን እንደሆነ ነበር የጠበቀው? ለምንድን ነው እንደዚህ የምትቆጪው? የት ነበርክ? ስራ ቦታ ነበር። ኧረ ስራ ቦታ ነበርክ? ልቀቅ! ስራ ቦታ ነበርክ? ይሄ ምንድነው? ኤስ ምንድነው? ንገረኝ፣ ምንድነው? የት ነበርክ? እኔ እንደ ሕፃን ልጅ እያታለልክ መኖር ነው እንዴ አንተ ፍላጎትክ? ምንድነው አላማክ? ከዶ ለምን አትበለኝ? ከዶ አትበለኝ! ወየ አላህ መጨረሻዬን ያንተ መጫወቻ ሆኜ ልቀር። ከዶ ለምን ነው እንደዚህ የምትይው? ውዴ ታዲያ አውርዳ አዋርዳ ለሰው መሳለቂያ ካደረከኝ በኋላ ከዶ አትበለኝ ውዴ፣ አትበለኝ። ታውቃለህ፣ የጎረቤት አካባቢ የዘው የዘመድ አዝማድ መሳለቂያ ነው ያደረከኝ። ምን አደረኩኝ? ቆይ እንዴ አደረክ ብዬ እንድነግርህ ትፈልጋለህ እንዴ? ነው እንዴ ትፈልጋለህ? እኔ እንዴት አድርጌ እንደምነግርሽ ግራ ስለገባኝ ነው ዝም ያልኩሽ። በዛ ላይ ደግሞ ትጨነቂያለሽ፣ ታስቢያለሽ። አንቺን የሚጎዳሽ ነገር ስለመሰለኝ ነው እኔ ዝም ያልኩት። አለመናገር ፈልጌ አይደለም። ስለዚህ አሁን ደስታዬን ነው የፈጠርክልኝ አይደለ? የኔ አባወራ ደስተኛዋን ሚስቱን አንደላቆ የሚያኖራትን ሚስቱን ይሄው እያየኝ ነው። ደስተኛ አደረከኛ ሰው ፊት ስላዋረድከኝ። ከዶ እባክሽ ኢንሻአላህ ማንኛውም ስራ ውርደት ሆኖ አያውቅም። ምን ማለት ነው? አዳምጪኝ። ምን ማለት ነው? አዳምጪኝ አትበለኝ። ስማ፣ ከሰው ጋር ያንን የዕዳ ወርቅ ይዤ ስመጣ እንከፍለዋለን አይዞሽ ማሻአላህ ምንም ማለት አይደለም ስትለኝ የነበርከው ይሄንን ልቅምቃሚ ስራ ሰርተህ ነው አንተ የሰው ዕዳ የወርቅ ዕዳ የምትከፍልልኝ? በቃሽ። አይበቃኝም። በቃሽ። ይሄ ሁሉ ስታወሪ ሰማሁሽ። ከዚህ በላይ ማዳመጥ አልፈልግም። አይምሮዬን አትበጥብጪው፣ ሞራሌን አትንኪ። አዎ ከስራ ከተባረርኩኝ 6 ወር ሆኖኛል። 6 ወር ሙሉ ግን ምን ስሰራ እንደነበረ ታውቂያለሽ? ለምንድን ነው ልትረጂኝ ማትሞክሪው? እሺ ይሁን፣ ከሌላ ሰው ሰምተሽዋል። ግን ይሄ ነገር መች እንደተፈጠረ ታውቂያለሽ? ለምን እንዳልነገርኩሽ ተረድተሻል? ስታዳምጪኝ ነው የምታውቂው። አዎ ከስራ ከተባረርኩኝ 6 ወር ሆኖኛል። 6 ወር ሙሉ ግን ምን ስሰራ እንደነበረ ታውቂያለሽ? ለምንድን ነው ልትረጂኝ ማትሞክሪው? ኑሯችንን ለመለወጥ እየሞከርኩ ነው። ከኔ ጋር የተባረሩ ጓደኞቼ የተለያዩ ሱስ ውስጥ ገብተዋል። እጃቸውን አጣጥፈው ቤት ውስጥ ተቀምጠዋል። እኔ ግን ያንቺን ደስታ እንዳይቋረጥ እየሞከርኩ ነው። ኑሯችንን ለማስቀጠል እየሞከርኩ ነው። እያንዳንዱ ነገር ወደ ደስታ ለመቀየር እየሞከርኩ ነው። አዎ እየሞከርኩ ነው። በዚህ 6 ወር ውስጥ ያልሰራሁት ስራ የለም ስልሽ የቀን ስራ አንዴ ወያላነቱን አንዴ ሊስትሮነቱን እነኚህ እጆች እስክሪፕቶ ነበር የሚይዙት። እስክሪፕቶ መጻፍ ነበር የተለማመዱት። ነገር ግን አካፋ ያዙ፣ ቁፋሮን ተለማመዱ። እያንዳንዱ ነገር እየሞከርኩ ነው። እዩ፣ ባለፈው ጀርባዬን ስታሽኝ ያየሽው ቁስል፣ ያየሽው ህመም በመስኮት የገባ ንፋስ ነው ብዬሽ ነበር አይደል? ነገር ግን አይደለም። ሸክሙን ስሸከመው የነበረ የሸክሙ ህመም ነው። ለምንድን ነው ማትረጂ? ህይወታችንን ለማስተካከል ደስታችንን ለማስቀጠል እየሞከርኩ ነው። አንተ ትሞክራለህ። ስሚ፣ ትሰማለህ? አልሰማክም። አሁን በቃኝ፣ አንገፍግፎኛል። ትሰማለህ? የሴትነት እድሜን ዋጋ የሰጠክ እኮ ወንድ አይደለም።
እኔ መውለድ እየፈለኩኝ እኮ ኪኒኑን ቁጭ ብለህ ስታስቀመኝ ቆይ ከዛሬ ነገ የተሻለ ነገር ይመጣል፣ ቆይ ከዛሬ ነገ ቤቴ ሲስተካከል፣ ቆይ ከዛሬ ነገ ከኪራይ ቤት ያወጣኛል፣ ባሌ በኩራት ያኖረኛል ብዬ እባክሽን ይሄን ነገር እየደጋገምሽ አትንገሪ። ይሄን ነገር ማልረዳው ይመስልሻል? የትኛውን ነገር ልንገርህ? አንተ በኔ ልክ ቆመ ነገሮችን ታስባለህ? ሴት ልጅ እኮ ነኝ፣ እድሜ ይሄዳል። መውለድ እፈልጋለሁ፣ እንደ ጓደኞቼ ወልጄ መሳም እፈልጋለሁ፣ ማቀፍ እፈልጋለሁ። እሱንም እየሞከርኩ ነው። እስከ መቼ ነው ያንተ ሙከራ? እስከ መቼ ነው ያንተ ሙከራ? ንገረኝ። መቼ ነው ያንተ ሙከራ የሚያበቃው? መቼ ነው እንዴት ሴት ልጅ ኮርቼ የምኖረው? መቼ ነው ወልጄ የምስመው? ትሰማኛለህ? ዛሬ እጄ በባሬላ ሸክም እጄ ቆረፈደ ብትለኝ፣ ዛሬ ትከሻዬ በሸክም ብዛት ጎበጠ ብትለኝ፣ ተሰባበርኩ ስብር አልኩ ብትለኝ፣ አላህ የሰጠህን ርዝቅ እየሸሸ ወደ ኋላ ስላመለጥክ ነው። ገባ? እንውለድ ብዬ ስልክ አይ ብር ካልያዝኩ ቤት ካልያዝኩ ነገሮችን ሁሉ በራስ መንገድ ስትመራ የአላህ መንገድ ስለሳትክ አንተ የራስህን ርዝቅ ሸሽተህ የኔን እድል እድሜ ዘጋክ፣ እድላችንን አስመለጥክ። ትሰማለህ? ቢገባ ርዝቅ ያለው በትውልድ ነው፣ ቢገባ ርዝቅ ያለው በልጅ ነው። እድሎቻችንን ሁሉ ነገራችንን ዘጋ። በእድሜ ቀለድክብኝ፣ በሴትነት ዋጋዬ አረከስከኝ። ይሄን ነገር እኮ ነው የምፈልጋለሁ። በፍጹም እንሰማካ አይመስለኝም። በፍጹም ተሰምቶ ካያቅም፣ በፍጹም ይሄ ስሜት ተሰምቶ ካያቅም። ገባ? በእኔ የሴትነት ጥግና ልክ ነው ነገሮችን ማሰብ የተሳነግ። አስብ ብዬም አላስገድድም፣ ምክንያቱም አንተ ሴት ልጅ አይደለህማ። ምክንያቱም አንተ የሴት ልጅ ያንተ እድሜ መሄድ በፍጹም አያሳስብክም። ታውቃለህ? የትኛው ቤተሰብ ጨቅጭቆክ፣ የትኛው የጎረቤት የአካባቢ ነዋሪ ሀሜትና ጉሽሚያ ተሰምቶክ፣ እኔ የሚሰማኝ ስሜት አንተን ተሰምቶክ እንዴት ስለኔ ልታስብ ትችላለህ? ቁጭ ብለህ መድኃኒትን ስታስቀመኝ ቃምኩልህ ከዛሬ ነገ የተሻለ ነገር ይመጣል ብዬ። ውዴ በቃሽ። ውዴ አትበለኝ። ይበቃኛል። እንዲህ ተዘቅዝቆና የሰው መሳለቂያ ሆኖ መኖር ይበቃኛል። እኔ አሁን የምፈልገው ፍቺ ነው። እሺ፣ እኔ የምፈልገው ፍቺ ነው። አልፈልግም። ውዴ አትበለኝ። ሂድና ውዴን የምትፈልግበት ቦታ ፈልግ። ከዶ ለምን እንደዚህ ትያለሽ? ከዶ አትበለኝ። ምን ነው የምትፈልገው ከኔ? በቃኝ አልኩ፣ በቃኝ። Thank you.